ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ይዤላችሁ የመጣሁት ፊደላትን ከስር ከመሰረቱ ጀምረን እንዴት አድርገን ማንበብ እንችላለን፣ እንዴት አድርገን መጻፍ እንችላለን የሚል ክፍል አንድ ነው። ቤተሰቦች ክፍል አንድ ስለሆነ ከዚህ ቀጥለን እያንዳንዱ የምንለቃቸው ክፍሎች በጣም ጠቃሚ የሚባሉ ክፍል ናቸው ማለት ነው። ስለዚህ በትኩረት ማዳመጥ፣ በትኩረት መከታተል ይኖርባቸዋል ማለት ነው። እንዲሁም ደግሞ ቤተሰቦች በውስጥ መስመር መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም እንዲሁም በዋትሳፕ ታች ላይ ባስቀመጥላችሁ ስልክ ወይም ስልኩን ለማስታወስ ያህል 0927 15 51 29 ላይ ብደውሉ ታገኙናላችሁ ማለት ነው። ኦኬ እንግዲህ የዕለቱ ክላሳችን የሚሆነው ምንድነው? ሀ ሁ ሂ ሃ ሄ ህ ሆ። ኦኬ ቤተሰቦች ሀ ስንል አ የሚል ድምጽ አላት ማለት ነው። ስለዚህ አናባቢዎችንም በደንብ አድርገን ለይተን ማወቅ ይጠበቅብናል ማለት ነው። አናባቢ ፊደላት ማለት ከአ እስከ ኦ የአ ቤተሰቦች ናቸው። እነሱን በምንደርስበት ሰዓት እናያቸዋለን ማለት ነው። ሀ ሁ ስንል መጀመሪያ ሀ ማለት የፊደሉ ሁሉ የመጀመሪያ ፊደላት። አማርኛ በነገራችን ላይ ስንት ፊደል አለው? 34 ፊደላት አሉት ማለት ነው። ከ34 ፊደላት የመጀመሪያው ፊደል ሀ ብለን ነው አማርኛ ለማንበብ ለመጻፍ በምናስብበት ጊዜ መጀመሪያ የምናጠናት ፊደል ሀ ናት። ሀ ናት ማለት ነው። ሀ እንላለን። ሀ ሁ ሁ ስንል ደግሞ ኡ የሚል ድምፅ አለው። ሁለተኛ ቅጥል እዚች ጋር ትታያለች አይደለ? ቅጥሏ እዚች ጋር ቅጥል አላት ማለት ነው። ሁለተኛ ፊደላቶች በሙሉ ቅጥል ይኖራቸዋል ወደታች ስትወርዱ። እሺ እሺ፣ ሁሉም ወደታች ስትወርዱ ቅጥል አላቸው ማለት ነው። ቅጥል አላቸው ማለት ነው። ኦኬ እንግዲህ ቤተሰቦቼ በደንብ አድርጋችሁ እዚህ ጋር እንድታዩልኝ የምፈልገው ነገር ምንድን ነው? ፊደላቶችን ቅጥሎችን በደንብ አድርገን ለይተን ማወቅ። ሀ አልን አይደለ? ሁ ሂ ሃ ሄ ህ ሆ ሆ። እንግዲህ ቤተሰቦች እነዚህ ፊደላቶች በቀይ ያሰመርኩባቸው ፊደላቶች ማለት ነው ሀሌታው ሀ ይባላሉ። እነዚህ በሙሉ በቀይ ያጠቆርኩባቸው ወይም ክብ ክብ ያደረኩባቸው ሀሌታው ሀ ይባላሉ። ሀሌታው ሀ እንላቸዋለን ማለት ነው። ሀሌታው ሀ። አሁን ከኋላ ወደፊት እናነባለን። ክብ የተደረገባቸውን ያነሳለሁኝ፣ እቆጥራለሁ። ሆ ህ ሄ ሃ ሂ ሁ ሃ። ኦኬ ከዚህ በኋላ ሃ የምትባል ፊደል አጠፋችሁ ማለት ነው። ምክንያቱም ሁ ስንል እዚህ ጋር ቅጥል አላት። ሂ ስንል ታች ላይ ጫማ አላት። ሃ ስንል አራተኛዋ ሃ አንድ እግር አላት። ሄ ስንል ቀለበት አላት። አምስተኛ ፊደላቶች ሁሉም ቀለበት አላቸው ማለት ነው። ህ ስንል ስድስተኛ ፊደላቶች የተለያየ አይነት ባህሪ ነው ያላቸው። ነገር ግን ምን አላት ይችኛዋ ነ የምትመስል ወደ ግራ በኩል አላት ማለት ነው። ከዛ እንነሳና ወደዚህኛው እንቀጥልበታለን። ሆ ስንላት ደግሞ ከላይ ቀለበት አላት። ከላይ ከጭንቅላቷ ላይ ቀለበት አላት ማለት ነው። ሄ ስንል ግን ከታች ከእግሯ ላይ ነው ቀለበት ያላት ማለት ነው። ስለዚህ ያ ፊደል አጭሩ ጫግላት ለማለት ነው። ስለዚህ አንድ የመጨረሻ ብቻ እናነብና ወደ ቀጣይ ፊደል እንሄዳለን። ሀ ሁ ሂ ሃ ሄ ህ ሆ። እሺ ከመጨረሻ ወደ መጀመሪያ እንመጣለን። ሆ ህ ሄ ሃ ሂ ሁ ሃ አለ ማለት ነው። በጣም አሪፍ። እሺ ከዚህ በመቀጠል ደግሞ ለ ትባላለች እቺ ፊደል ለ ለ ሉ ሊ ላ ሌ ል ሎ። ኦኬ እንግዲህ ቤተሰቦች አሁንም ልክ እንደተለመደው ክብ ክብ አድርግባቸዋለሁ ማለት ነው። ለ ሉ ሊ ላ ሌ ል ሎ። ኦኬ እነዚህ ክብ ያደረኩባቸው በሙሉ የለ ቤተሰብ ናቸው ማለት ነው። ቅርጻቸው ልክ ከላይኛው ፊደል ጋር የተቀራረበ ነው ማለት ነው። ልዩነት የሚመጣው ስንተኛው ፊደል ላይ? ስድስተኛው ፊደል ላይ ማለት ነው። ሌሎች ፊደል የተቀራረቡ ናቸው፣ እናያቸዋለን። አሁን ከመጨረሻው ወደ መጀመሪያው እናነባለን። ሳነሳው እኔ ክብ ያደረኩበትን ፊደሉን አነባለሁ ማለት ነው።
ሎ ል ሌ ላ ሊ ሉ ለ አለ ማለት ነው። ኦኬ እሺ አሁን ለ ስንል ሁለት እግር አላት ወደታች ባለ ሁለት እግር ፊደል ናት ማለት ነው። ሀ ስንል ግን ሁለቱም እግር ወደ ላይ እየዞረ ነው። ለ ስንል ሁለቱም እግር ወደ ታች ነው ማለት ነው። ሉ ስንል ሁለት እግር ሆኖ ቅጥል አላት ልክ እንደ ሁ ቅጥሏ ተመሳሳይ ቦታ ላይ ሁም እዚች መሀል ላይ ናት፣ ሉም እዚች መሀል ላይ ናት። ሊ ስንል ሂ ስንልም ጫማ አላቸዋ የት ላይ የቀኝ ወደ ቀኝ የሚዞር ወይም ባለ ሁለት እግራቸው እግሮች ባለ ሁለት እና ባለ ሶስት እግራቸው እግር ያላቸው ፊደላቶች በምን በኩል ይኖራቸዋል? ጫማ የሚመስል ነገር በቀኝ በኩል ይኖራቸዋል ማለት ነው። ባለ አንድ እግሮች ደግሞ ከአንድ እግራቸው ላይ ወደ ቀኝ በኩል የዞረ ጫማ ይደረግላቸዋል ማለት ነው። ሀ ስንል አራተኛዋ ሀ አንድ እግር ረዥም እግር አላት አይደለ? ይችኛዋ ደግሞ አንዷ እግር አጭር ትሆንና የግራ እግሯ አጭር ትሆንና የቀኝ እግሯ ረዥም ትሆናለች ማለት ነው። ላ ስንላት ሌ ስንል ቀለበት ይኖራታል ልክ እንደ ሄ ማለት ነው። ል ስንል ስድስተኛ ፊደል ናታ። ቦክስ በኩል 6 ቁጥር እንጽፍና ከዛ እዚች ጋር ደግሞ አንድ አግድም እናደርጋለን። እዚች ጋር አግድም እናደርጋለን። እስኪ ለምሳሌ ጽፈን እንየው። ይሄው 6 ቁጥር አደረኳ። ከዛ እንደዚህ እናደርጋለን ማለት ነው። ል ብለን እንጠራታለን ማለት ነው። እሺ ከዛ ደግሞ የቀረች ማነች? ሎ ደግሞ ልክ እንደ ሆ ከላይ ይኖራታል ቀለበት፣ ነገር ግን ከመሃል ናት። አሁን ሆ ከላይ ጭንቅላቷ ላይ ናት አይደል? ይህች ከመሃል ቀለበት ይኖራታል። ልክ ሉን ጽፈን ከሉ ላይ ቀለበት እንዴት አድርገን እንጽፋታለን? እሺ እንያት እስኪ አብረን። አሁን እዚህ ጋር ሉን እንጽፋለን። ጻፍን አይደለ? ከዛ ይህች ሉ ነች። እዚህ ጋር ቀለበት ስናደርግባት ደግሞ ሎ ትሆናለች ማለት ነው። ስለዚህ አሁን የለፊደል አይጠፋንም ማለት ነው። ለፊደል አይጠፋንም ማለት ነው አይደለ? ስለዚህ አሁን ደግሞ አንዴ ብቻ እናነብና ወደ ቀጣይ ፊደል እንሄዳለን ማለት ነው። ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ አለ ማለት ነው። ወደ ቀጣይ ፊደል ስንሄድ ሀ ነው የምንላት። ይችንም ሀ ብለናል አይደለ? ሁለቱም ፊደል ሀ ነው የምንለው። ነገር ግን ይችኛዋን የመጀመሪያዋን ሀሌታው ሀ፣ ይች ደግሞ ሐመር ኋ እንላታለን ማለት ነው። ሐመሩ ሀ እንላታለን ማለት ነው። ሐመር ኋ እንላታለን። ስለዚህ ይችም ሀ ነው የምትባል፣ ይችም ሀ ነው የምትባል። ነገር ግን መጠሪያ ስማቸው ደግሞ ይችኛው ሀሌታው ሀ፣ ይችኛዋ ደግሞ ሐመር ኋ ትባላለች። ነገር ግን ሀ ሁ ሂ ሃ ሄ ህ ሆ ብለን ነው የምንጠራው ማለት ነው። እሺ ከዛስ ሆ ህ ሄ ሃ ሂ ሁ ሃ እንላለን ማለት ነው። ኦኬ እንግዲህ ውድ ቤተሰቦች አሁንም ልክ እንደ ቅድም ቀለበት አድርጋችኋለሁ። ሃ ሁ ሂ ሃ ሄ ህ ሆ። ኦኬ አሁን እነዚህ በሰማያዊ ቀለም ቀለበት ያደረኩባቸው ሐመር ኋ የሚባሉት ቤተሰቦች ናቸው ማለት ነው። ከኋላ ጀምረን ወደፊት እናነባለን። ሆ ህ ሄ ሃ ሂ ሁ ሃ አለ ማለት ነው። እንግዲህ እነዚህ ፊደላቶቹ ልክ እንደ ሌሎቹ ፊደል ሊያመሳስላቸው ብዙ አለ። ሀ ስንል ምንም አይነት ቅጥል የላትም፣ ባለ ሶስት እግር ናት። ከላይ አንድ አቋም አላት ማለት ነው። ሁ ስንል ልክ እንደ ሌሎቹ ፊደላቶች ምን አላት? ቅጥል አላት። ሂ ስንል ደግሞ እንደ ሌሎቹ ፊደላት ቀኝ እግሯ ላይ ጫማ አላት። ሃ ስንል አራተኛዋ ፊደል ሁለት እግሯ አጭር ይሆንና አንድ እግሯ ረዥም ይሆናል። የትኛው እግሯ ነው ረዥም የሆነው? የቀኝ እግሯ። ሄ ስንል ልክ እንደ አምስተኛ ፊደሎች እንደ ሌሎች ቀለበት ይኖራታል። ህ ስንል ደግሞ እዚች ጋር ቅድም ይችን ነ ብለናል አይደለ? ነ ነው ትመስል ከውስጥ በኩል ያላት። ይችን ከመሃል ላይ ነን እንጽፍና በይችና በይች በኩል እናደርግባታለን። ይች ማን አላት? ህ። ሆ ስንል ይች ባለ ሁለት እግር ባለ ሶስት እግሯ ምን ትሆናለች? ሁለቱ እግሯ ምን ይሆናል? አጭር ይሆናል። የትኛው እግሯ? የቀኝ እግሯ። ይችኛዋ ግን የቀኝ እግሯ አንዱ ረዥም ነው የሆነው አይደለ? ሁለቱ የግራ እግሯ አጭር፣ ይሄው ሁለቱ የቀኝ እግሯ ረዥም ይሆን አጭር ይሆንና የቀኝ እግሯ አንዱ ረዥም ይሆናል ማለት ነው። እሺ ወደ ቀጣይ ስንሄድ ደግሞ መ እንግዲህ የገጠር ልጆች ከሆናችሁ ቀንበር ታውቃላችሁ አይደለ? ቀንበር። ስለዚህ ያ ቀንበር የሚባለው
መ ይመስላል ማለት ነው። መ ሙ ሜ ማ ሜ ም ሞ ሞ ሞ ም ሜ ማ ሜ ሙ መ አለ ማለት ነው። እንግዲህ እነዚህ ፊደላቶች መ የምንላት ፊደላቶች ከሌሎች ፊደላቶች ጋር ብዙ አይለዩም። የመጀመሪያ ፊደላዋ ቅርጽ አላት አይደለ? ያ ነው እንጂ ሌሎቹ ሁለተኛ ፊደልና ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እንዲሁም ሰባተኛ ፊደል ትንሽ ትንሽ ልዩነት ብቻ ነው ያላቸው። የተቀራረበ ናቸው ማለት ነው። እስኪ ልክ እንደ ቅድሙ የምናደርግበት ዋለ ክብ እናደርግባታለን። መ ሙ ሚ ማ ሜ ም ሞ። እንግዲህ ቤተሰቦች እነዚህ ፊደላቶች አራት ፊደላቶች በዚች 10 ደቂቃ በማትሞላ ቪዲዮ አወቃችሁ ማለት ነው። እናንተ በትኩረት ካያችኋቸው በቃ ሌላ ምንም ነገር አያስፈልጋችሁ። እነዚህ 10 ደቂቃ ባትሞላ በደንብ አድርጋችሁ ተከታትላችሁ ማየት ብቻ ነው የሚጠበቅባችሁ ማለት ነው። እሺ ከመጨረሻው ጀምረን ቀለበቱን እያነሳን እናነባለን። ሞ ን ሜ ማ ሜ ሙ መ መ አለ ማለት ነው። ኦኬ እንግዲህ ፊደላቶች ቅርጻቸውን እስኪ እዚህ ጋር ቅርጻቸውን መ ስንል ቀንበር ነው መስሎ ይለያያሉ። የመጀመሪያ ፊደላቶች እንግዲህ የራሳቸው ቅርጽ አላቸው አይደለ? ቀንበር ነው መስሎ። ሙ ስንል ሁለተኛዎች ግን ሁሉም በቀኝ በኩል ቅጥ አላቸው። ሚ ስንል ሶስተኛ ፊደላቶች ማለት ሚ ያልን አይደል? እዚህ ጋር ጫማ አለ። ሁሉም ሶስተኛ ፊደላቶች ጫማ አላቸው ወደታች ትወርዱ ማለት ነው። እሺ ወደታች ትወርዱ። ማ ስትሉ ደግሞ አንድ እግር ረዥም በዚህ በኩል ይኖራል። በቀኝ በኩል ያለው እግራቸው ረዥም ይሆናል ማለት ነው። በቀኝ በኩል ያለው ሁሉም ይኸው በቀኝ በኩል ረዥም እግር አላት ማለት ነው። ሜ ስንል ደግሞ እዚህ ረዥም ከሆነው እግሯ ላይ ቀለበት ይሆናል። ም ስንል ከሌሎቹ ፊደል ለየት የሚያደርጋት በቀለበቱ በመሃል ትገባና ወደ ግራ በኩል እናጣመዋለን እግሯን ማለት ነው። እግሯን በቀለበቱ በመሃል በኩል አስገብተን እግሯን ጠመም እናደርገዋለን ማለት ነው። ሞ ስንል ደግሞ በቀለበቱ በመሃል እናስገባና እግሯን ከመሃል እናቆመዋለን ማለት ነው። ጽፈን ለማየት ያህል እንግዲህ እዚህ ጋር በደንብ አድርጋችሁ በትኩረት ማየት ያለባችሁ ነገር ስንጽፈው ነው። እንዲህ አድርገን መን ጻፍን አይደለ? መን ከጻፍን በኋላ ምን ስንጽፍ እዚች ጋር እንደች እናደርጋታለን ወደ ግራ ማለት ነው። እሺ ሞን ስንጽፍ ደግሞ እንዴት እናደርጋለን? ቀጥ። ይሄው ይሄ ነው ልዩነታችሁ ማለት ነው ቤተሰቦች። እንግዲህ ቤተሰቦች ለዛሬ የያዝኩት ክላስ ይሄን ይመስላል። ቪዲዮ ላይክ ያደረጋችሁ እንዲሁም ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ስለሆኑ የነበራችሁ ወንድሞቼ እንዲሁም ደግሞ ከአሁን በፊት ሰብስክራይብ አድርጋችሁ አሁን ላይ እኔ ጋር ቤተሰብ ናችሁ እየተማራችሁ ላላችሁ በሙሉ ወንድሞቼ ከልብ አመሰግናለሁ። ለዛሬ የነበረን ክላስ ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘሁ።